የሁለት ልቦች ቃልና ፍቅር። አንድ ወጣት አንዲትን ልጅ በጣም ይወዳት ነበር፣ ግን ፍቅሩን በቃል ለመናገር ይፈራ ነበር። እሷም እንደምትወደው ታውቅ ነበር፣ ግን ከአፉ አንድ ቃል ብቻ መስማት ትፈልግ ነበር። አንድ ቀን ልጅቷ እኔን በእውነት ትወደኛለህ ብላ ጠየቀችው። እሱም ፈገግ ብሎ እወድሻለሁ፣ ግን ፍቅሬን በቃላት ሳይሆን በሕይወቴ ላሳይሽ እፈልጋለሁ አላት። ከዚያም ዘወትር ከጎኗ ሆነ። በደስታዋ አብሮ ሳቀ፣ በሐዘኗ አብሮ አለቀሰ። ስትወድቅ እጇን ያዛት። ዓመታት አለፉ። አንድ ቀን ልጅቷ እጁን ይዛ አሁን ገባኝ፣ አንተ እወድሻለሁ ያልከኝ በዚያን ቀን ብቻ አይደለም፣ በየቀኑ በተግባርህ ስትነግረኝ ኖረሃል አለችው። እውነተኛ ፍቅር ብዙ ቃል አይፈልግም፣ በታማኝነት በመቆየትና በተግባር ይታያል። ውድና የተከበራችሁ የኢቅራብ ሰዎች ሰላሙላሁ አለይኩም ወረህመቱላሂ ወበረካቱሁ። በዛሬው ርዕሴ የዘይነብና የከድርን ንጹህ መተሳሰብ፣ መተዛዘንና የመቻቻል እውነተኛ ፍቅር የሚያሳይ ቪዲዮ ይዤላችሁ ብቅ ብያለሁ። መጨረሻው ድረስ እንዲተከታተሉኝ በአክብሮት እጠይቃለሁ። የዘይነብና የከድር እውነተኛ ፍቅር ከመቻቻል እስከ ዘላቂ ትዳር። እውነተኛ ፍቅር ማለት ፍጹም የሆኑ ሁለት ሰዎችን ማግኘት አይደለም፣ ይልቁንም ያልተሟሉ ሁኔታዎችን በጋራ በመከባበርና በመቻቻል ውብ ማድረግ እንጂ። ዛሬ የምናየው የዘይነብና የከድር ታሪክ የቃላት ድርሰት አይደለም፣ የመተሳሰብ፣ የጽናትና የዘላቂ ትዳር እውነተኛ ምስክር እንጂ። ከድር ለዘይነብ እንዲህ አላት። ዘይነብ፣ ህይወት ሁል ጊዜ አልጋ ባልጋ ላይሆን ይችላል። ነገር ግን በእኔ እጅ ላይ እጅሽን እስካስቀመጥሽ ድረስ ማንኛውንም አውሎ ንፋስ በጋራ እንደምናልፈው አምናለሁ አለ። ዘይነብ በአይኖቿ ውስጥ እውነተኛ ፍቅር እያበራ፣ ከድር እኔ የምፈልገው ፍጹም ህይወት አይደለም። እኔ የምፈልገው በአስቸጋሪውም ሆነ በደስታው ጊዜ ከጎኔ የሚቆም እንዳንተ ያለ አሳቢና ታማኝ ወንድ ልጅ ነው ትለዋለች። የመተዛዘንና የመተሳሰብ መርሃ ግብር በትዳር ህይወታቸው ውስጥ ይህ የእኔ ስራ ነው፣ ይህ ደግሞ የአንቺ ስራ ነው የሚል ድንበር አልነበረም። የከድር ደስታ የዘይነብ ፈገግታ ነበር። የዘይነብ እፎይታ ደግሞ የከድር ትልቁ ስኬት ነበር። ሁለቱም እርስ በርስ ለመሸናነፍ ሳይሆን እርስ በርስ ለመደጋገፍ ይኖራሉ። ከድር ዛሬ በጣም እንደደከመሽ አውቃለሁ። ዘይነብ እጅሽን ይባርከው። ላንቺ ያለኝ አክብሮትና ፍቅር በየቀኑ ነው የሚጨምረው። ዘይነብም አንተ ደክሞህ መተህ የኔን ድካም ስታስብ ድካሜ ሁሉ ወዲያውኑ ነው የሚጠፋው። ትዳራችንን አላህ የተባረከ ያድርገው። በእንደዚህ አይነት መተሳሰብ ነው ከድር ትለዋለች። የመቻቻልና የችግር ጊዜያት ጽናት። በማንኛውም ትዳር ውስጥ የሀሳብ ልዩነት አይቀሬ ነው። ነገር ግን ዘይነብና ከድር ልዩ የሚያደርጋቸው ችግር ሲፈጠር እርስ በርስ አለመጣላታቸው ነው። ይልቁንም ችግሩን በጋራ ለመፍታት በአንድ ወገን መቆማቸው እንጂ። መቻቻል ማለት የፍቅራቸው ዋና መመሪያ ነበር።
ከድር ዘይነብን የቅድሙ ነገር ቅር አሰኝቶሽ ከሆነ በጣም አዝናለሁ። እኔ አንቺን የሚጎዳ ነገር ከኔ እንዲወጣ ፈጽሞ አልፈልግም ይላል። ዘይነብም ከድር እኔም ብሆን ይበልጥ ማዳመጥ ነበረብኝ። ፍቅራችን ከማንኛውም የሀሳብ ልዩነት በላይ ትልቅ ነው። ከተሳሳትኩ ይቅርታ ጠይቃለሁ። እኛ እኮ አንድ ነን ትለዋለች። ከድርም በፍቅር ፈገግ ብሎ ይቅር ባይነትሽና ትህትናሽ ነው በየቀኑ ይበልጥ እንዲወድሽ የሚያደርገኝ ይላታል። የዘላቂ ፍቅር ሚስጥርና የወደፊት ተስፋ። የዘይነብና የከድር ፍቅር በጊዜ ሂደት እየደበዘዘ የሚሄድ አልነበረም። ይልቁንም እንደ መልካም ወይን በጊዜ ብዛት እየጣፈጠ እየጠነከረ የመጣ እውነተኛ ትዳር ነበር። ለፍቅራቸው ዘላቂነት ሚስጥሩ 5 ወርቃማ ህጎች ነበሩ። አንደኛ፣ እውነተኛ ታማኝነት። ሁለተኛ፣ ያለምንም ቅድመ ሁኔታ ማክበር። ሶስተኛ፣ ክፍትና ግልጽ ውይይት። አራተኛ፣ ይቅር ባይነትና መቻቻል። አምስተኛ፣ በደስታም ሆነ በችግር ጊዜ አብሮ መቆም። ከድር የዘይነብን እጅ ይዞ ዘይነብ፣ ከዓመታት በፊት ላንቺ የገባሁትን ቃል ዛሬም በየቀኑ አድሰዋለሁ። እስከ ህይወቴ ፍጻሜ ድረስ ካንቺ ጋር መኖር፣ ካንቺ ጋር ማደግና ካንቺ ጋር ደስተኛ መሆን እፈልጋለሁ ይላል። ዘይነብም ከድር አንተ የልቤ ሰላም፣ የቤቴ ብርሃን ነህ። በፍቅርህ ውስጥ ያገኘሁት እፎይታ በምንም የማይተካ ነው። አላህ ፍቅራችንን ዘላቂ ያድርግልን ትላለች። ከዘይነብና ከከድር የፍቅርና የትዳር ታሪክ ማጠቃለያ ለታዳሚዎች የሚተላለፍ መልእክት አለው። ከድርና እውነተኛ ፍቅር ድንገት የሚፈጠር ተአምር አይደለም ይላሉ። በየቀኑ በመተሳሰብ በመከባበርና በመቻቻል የሚገነባ ውብ ቤት እንጂ። የዘይነብና የከድር ታሪክ የሚያስተምረን ትልቁ ነገር ቢኖር ንጹህ ፍቅርና እውነተኛ መከባበር ያለበት ትዳር ሁል ጊዜ ዘላቂና ፍጹም ሰላማዊ እንደሚሆን ነው። እርሶስ በህይወቶ ውስጥ እንደ ዘይነብና እንደ ከድር ያለ ንጹህ ፍቅር ለመገንባት ምን ያህል ዝግጁ ነዎት? ቪዲዮውን ከወደዳችሁት ላይክ፣ ሼር በማድረግ ለወዳጅ ዘመዶ ያካፍሉ። እንዲሁም የቻናላችን ቤተሰብ ለመሆን ሰብስክራይብ ማድረግዎን አይርሱ። ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ፊ አማኒላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የሁለት ልቦች ቃልና ፍቅር። አንድ ወጣት አንዲትን ልጅ በጣም ይወዳት ነበር፣ ግን ፍቅሩን በቃል ለመናገር ይፈራ ነበር። እሷም እንደምትወደው ታውቅ ነበር፣ ግን ከአፉ አንድ ቃል ብቻ መስማት ትፈልግ ነበር። አንድ ቀን ልጅቷ እኔን በእውነት ትወደኛለህ ብላ ጠየቀችው። እሱም ፈገግ ብሎ እወድሻለሁ፣ ግን ፍቅሬን በቃላት ሳይሆን በህይወቴ ላሳይሽ እፈልጋለሁ አላት። ከዚያም ዘወትር ከጎኗ ሆነ። በደስታዋ አብሮ ሳቀ፣ በሐዘኗ አብሮ አለቀሰ። ስትወድቅ እጇን ያዛት። ዓመታት አለፉ። አንድ ቀን ልጅቷ እጁን ይዛ አሁን ገባኝ፣ አንተ እወድሻለሁ ያልከኝ በዚያን ቀን ብቻ አይደለም፣ በየቀኑ በተግባርህ ስትነግረኝ ኖረሃል አለችው። እውነተኛ ፍቅር ብዙ ቃል አይፈልግም፣ በታማኝነት በመቆየትና በተግባር ይታያል።
ውድና የተከበራችሁ የኢቅራ ቤተሰቦች ሰላሙላሁ አለይኩም ወረህመቱላሂ ወበረካቱሁ። በዛሬው ርዕሴ የዘይነብና የከድርን ንጹህ መተሳሰብ፣ መተዛዘንና የመቻቻል እውነተኛ ፍቅር የሚያሳይ ቪዲዮ ይዤላችሁ ብቅ ብያለሁ። መጨረሻው ድረስ እንዲተከታተሉኝ በአክብሮት እጠይቃለሁ። የዘይነብና የከድር እውነተኛ ፍቅር ከመቻቻል እስከ ዘላቂ ትዳር። እውነተኛ ፍቅር ማለት ፍጹም የሆኑ ሁለት ሰዎችን ማግኘት አይደለም። ይልቁንም ያልተሟሉ ሁኔታዎችን በጋራ በመከባበርና በመቻቻል ውብ ማድረግ እንጂ። ዛሬ የምናየው የዘይነብና የከድር ታሪክ የቃላት ድርሰት አይደለም፣ የመተሳሰብ፣ የጽናትና የዘላቂ ትዳር እውነተኛ ምስክር እንጂ። ከድር ለዘይነብ እንዲህ አላት። ዘይነብ፣ ህይወት ሁል ጊዜ አልጋ ባልጋ ላይሆን ይችላል። ነገር ግን በእኔ እጅ ላይ እጅሽን እስካስቀመጥሽ ድረስ ማንኛውንም አውሎ ነፋስ በጋራ እንደምናልፈው አምናለሁ አለ። ዘይነብ በአይኖቿ ውስጥ እውነተኛ ፍቅር እያበራ፣ ከድር፣ እኔ የምፈልገው ፍጹም ህይወት አይደለም። እኔ የምፈልገው በአስቸጋሪውም ሆነ በደስታው ጊዜ ከጎኔ የሚቆም እንዳንተ ያለ አሳቢና ታማኝ ወንድ ልጅ ነው ትለዋለች። የመተዛዘንና የመተሳሰብ መርሃ ግብር በትዳር ህይወታቸው ውስጥ ይህ የእኔ ስራ ነው፣ ይህ ደግሞ የአንቺ ስራ ነው የሚል ድንበር አልነበረም። የከድር ደስታ የዘይነብ ፈገግታ ነበር። የዘይነብ እፎይታ ደግሞ የከድር ትልቁ ስኬት ነበር። ሁለቱም እርስ በርስ ለመሸናነፍ ሳይሆን እርስ በርስ ለመደጋገፍ ይኖራሉ። ከድር ዛሬ በጣም እንደደከመሽ አውቃለሁ። ዘይነብ እጅሽን ይባርከው። ላንቺ ያለኝ አክብሮት እና ፍቅር በየቀኑ ነው የሚጨምረው። ዘይነብም አንተ ደክሞህ መተህ የኔን ድካም ስታስብ ድካሜ ሁሉ ወዲያውኑ ነው የሚጠፋው። ትዳራችንን አላህ የተባረከ ያድርገው። በእንደዚህ አይነት መተሳሰብ ነው ከድር ትለዋለች። የመቻቻልና የችግር ጊዜያት ጽናት። በማንኛውም ትዳር ውስጥ የሀሳብ ልዩነት አይቀሬ ነው። ነገር ግን ዘይነብና ከድር ልዩ የሚያደርጋቸው ችግር ሲፈጠር እርስ በርስ አለመጣላታቸው ነው። ይልቁንም ችግሩን በጋራ ለመፍታት በአንድ ወገን መቆማቸው እንጂ። መቻቻል ማለት የፍቅራቸው ዋና መመሪያ ነበር። ከድር ዘይነብን የቅድሙ ነገር ቅር አሰኝቶሽ ከሆነ በጣም አዝናለሁ። እኔ አንቺን የሚጎዳ ነገር ከኔ እንዲወጣ ፈጽሞ አልፈልግም ይላል። ዘይነብም ከድር፣ እኔም ብሆን ይበልጥ ማዳመጥ ነበረብኝ። ፍቅራችን ከማንኛውም የሀሳብ ልዩነት በላይ ትልቅ ነው። ከተሳሳትኩ ይቅርታ ጠይቃለሁ። እኛ እኮ አንድ ነን ትለዋለች። ከድርም በፍቅር ፈገግ ብሎ ይቅር ባይነትሽና ትህትናሽ ነው በየቀኑ ይበልጥ እንዲወድሽ የሚያደርገኝ ይላታል። የዘላቂ ፍቅር ሚስጥርና የወደፊት ተስፋ። የዘይነብና የከድር ፍቅር በጊዜ ሂደት እየደበዘዘ የሚሄድ አልነበረ።